እሱ ደግሞ ምንድነው የሚመልስልኝ? አምላክ እናት ነች። ትርጉሙን ታውቀዋለህ ወይ? አስቀድሞ ትርጉሙን ምልጃ ማለት ምን ማለት እንደሆነ ትርጉሙን ታውቀዋለህ ወይ? ቪዲዮውን አስቀጥለው። ከዛ ልጁ ጥያቄውን ከና ላይ አያውቀውም። ዝም ብላችሁ ጥያቄ የተጫነባችሁን እዛችሁ አትሄዱ። አትሊስት ጥያቄውን እንኳን መልሱን ተዉት፣ መልሱን አትወቁ። ጥያቄ የምትጠየቁትን ፕሪሳይስ በሆነ ሁኔታ ጥያቄውን ወቁ። ከዛ በኋላ የሆነ ቀን ወይን አንብበ መልሱን ታገኘዋለህ፣ ወይንም ቀድሞ ካነበበ ሰው መልሱን ትሰማዋለህ። ጥያቄውን ካላወቅ መልስ ምን ይሰራላል? ምን ይሰራላል? አስቀጥለው። አሁንም ትክክል አለም ካሜራ ትክክል አለም ካሜራ ወጣ ግባ እንትን ውስጥ ከስር ይሰማችኋል? እስቲ አውራት ሲ ኖ የለም ሚዩት ነህ። ውጣና ግባ። ከቲክቶክ ሙሉ ውጣና ግባ። ይሰማል እያሉ ነው። ኦኬ ለእኔ ነው አይሰማኝ ማለት ነው። ኦኬ ስለዚህ ጥያቄውን እንኳን ለማያውቅ ሰው እንዴት ነው መልስ የምትሰጡት? የተጠየቀውን ጥያቄ እንኳን ማያውቅ የተጠየቀውን ጥያቄ ስታቅ ነው መልስ የሚሰጥ ማለት ነው። ይህንን ጥያቄ እናንተ ላይ ያመጣዋለሁ። ሙስሊሞች አትደሳሰቱ። እንደ ኤግዛክት ወርድ ፋላሲ ከሆነ ሱራ 651 ሱራ 670 አላህ ብቻ ነው አማላጅ። አንድ ጥቅስ በቁርአን ውስጥ ሙሐመድ ያማልዳል የሚል የለም። አንድ ጥቅስ ሽታውም የለም። ዶክትሪን ፍሮም ሳይለንስ አርጉመንት ፍሮም ሳይለንስ አይሰራ። አንድ ጥቅስ ማርያም አታማልድም ወይንም ደግሞ አማላጅ ከሌ ብቻ ነው የሚል መጽሐፍ ቅዱስ ውስጥ የለም። አንድ ጥቅስ የለም። ቁርአን ውስጥ ግን አላህ ብቻ ነው አማላጅ የሚል አለ። ቴታምጣችሁ ነው ታዲያ ሙሐመድ ያማልዳል የምትሉት? ቴታምጣችሁት ነው። ብቻ ሚል በሌለበት ላይ መጽሐፍ ቅዱስ ላይ ሪስትሪክት አታደርገውም ማለት ነው። ቅዱሳን እንደሚያማልዱ እጅግ በጣም ብዙ ቦታ አለ። ቁርአን ላይ ግን ብቻ የሚል ቃል አለ። ብቻ ሌላውን ይነጥላል። ለሆነ አካል ለአንድ ወይም ለተነጠለው አካል ብቻ የሚሰጥ ነው። አንድ ጥቅስ የለም በቁርአን ውስጥ ሙሐመድ ያማልዳል ሚል፣ ጥቁር ድንጋይ ያማልዳል ሚል፣ ቁርአን ያማልዳል ሚል ስም ጠርቶ የለም። ትልቁ ሸፋም የሆነን ግን ብላችሁ የምታምኑት ማንን ነው? ሙሐመድን ነው። ሙሐመድ ሸፋችን ነው ብላችሁ ታምናላችሁ። ኦኬ በእናንተ ሎጂክ እንሂድና አላህ ብቻ እኮ ነው ቁርአን ውስጥ ያማልዳል የሚለው እንዴት ልታስማሙት ነው? ብቻ የሚል ገብቶበት ኤክስፕሊሲት በሆነ ሁኔታ ማለት ነው፣ ተነጥሎ ማለት ነው፣ ግልጽ በሆነ ሁኔታ ማን አማላጅ እንደሆነ በቁርአን ውስጥ ተቀምጧል። ሰሆን የጥያቄው ልጁ ምንድነው የጠየኩት? ምልጃ ማለት ምን ማለት ነው? ልጁ አይ ቲንክ ከ3ኛ ክፍል ያልዘለለ ይመስለኛል፣ ወይንም ደግሞ ኮንፊዝድ ሆኗል። ምልጃ ምንድን ነው እያልኩት እሱ የሚያወራው ምንድነው? ማርያም የአምላክ እናት ነች ይለኛል። ምልጃ ማለት ምን ማለት ነው? ጥያቄ ወቁ። ቅድሚያ ማለት በመጀመሪያ ደረጃ ለተጠየቃችሁት ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ተብለሃል። መዘጋጀት የራስህ ጉዳይ ነው። ሰንበዲ እንዲመልስላት ጠብቅ። የማን ጎፈሬ ታበጥራለህ? ትክክል። እኔም የማን አበጥራለሁ? ማላቀው ይኖራል። ያ ከእውቀት ከፍለን ነው የምናውቀው። ግን ጥያቄውን እንኳን ማታቅ ከሆነ የምልጃ ደግሞ በጣም ተራ ጥያቄ ነው። ገና እኔ ኤሌመንተሪ ሆኜ ስሰማ ያደግኩት። ፕሮቴስታንት ጎረቤት ካላችሁ ሁሌ የተከራክራችሁት ያደጋችሁት ነው። ምልጃ ተራ ጥያቄ ነው። ከፕሮቴስታንት ጋር የዋለ ከፕሮቴስታንት ጋር አብሮ የተማረ ስለ ምልጃ አያውቅም ማለት በጣም ቀልድ ነው። በጣም ቀልድ ነው። እኔ ደግሞ አብሬ ያሳለፍኩት አብሬ የተማርኩት አብዛኞቹ ፕሮቴስታንት ናቸው ጓደኞች። እንደ አያውቅም ብላችሁ ለማሳራት ሄዳችሁበት መንገድ ምልጃን አያውቅም ማለት ሰውየውን ቻሌንጅ ማድረግ እና ደካማ እንትን ውስጥ አትግቡ። ሰው ለማሳራት ምናምን የምትሄዱበት መንገድ ስህተት ነው ለማለት ነው። ስህተት ነው።
ሮንግ። ለዛ ታደርጉት። ፕሮቴስታንቶችም አይጠቅማችሁም ማለት ነው። ግን ጠያቂውን ራሱ ቻሌንጅ የምናደርግበት መንገድ ምንድን ነው? ጥያቄው ራሱ ገብቶታል ወይ? እሷ እንደዚህ ብላኛለች ሲል ኖ እሷን ተዋት፣ አንተ ገብቶሃል ወይ? ምልጃ ማለት ምን እንደሆነ ገብቶሃል ወይ? ቻሌንጅ እያደረግኩት ያለሁት እኔ ልጁን ነው እንጂ ስለ ጠያቂው ምንም አይመለከተንም። ጥያቄ ከየትኛውም ሳይድ ሊመጣ ስለሚችል ማለት ነው። ከየትኛውም አቅጣጫ ጥያቄዎች ሊጠየቁ ሊመጣ ስለሚችል ማለት ነው። እሱ ብዙም ሞዘር አያደርገንም። ማማዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ብያለሁ። ከታችም ከላይም ያላችሁ አንድ ክርስቲያን እስከሚመጣ እሱ እስከሚመጣ ሴቶቹን አስገባቸውና እኛን ጨርስና ቀጥሉ። ኦኬ፣ እስቲ አሁን ይሰማል? አትሰማም? ስልክ ቀይረ ወይም ኖርማል አይደለም። በቃ አካውንት ይሰማችኋል? እናንተ ማማ ይሰማሻል? የክርስቲያን አይሰማም። ለእኛ እየተሰማን አይደለም። ኦኬ እሺ፣ ምንድን ነው ያልሽኝ? እህቶችን አንድ ያስገባቸውና እንጨርስና ወደ ትምህርቱ ቀጥል። አንዴ ማናች ምንድን ነው ተመሳሳይ ፕሮፋይል ያደረጉትን እነማን ናቸው? አነሱት። ኦኬ፣ ምን ፈልጋችሁ ነው ፕሮፋይልን ያደረጋችሁት እናንተ ሰዎች? ምንድን ነው ሊጠልፉኝ ነው እንደ ወንዱን አስወጥተው ሴቶች የገቡት? ኧረ ቆይ ትልቁ ላይ ሰፋ ብዬ ልቀመጥ፣ አሊያም አያዋጣኝም። አስፋኝ ነኝ አያዋጣኝም። አሀ በመሀል ብታፈንስ ምንድን ነው እሱ? ልደት የሚያከብራል እንዴ? ይኸው እንግዲህ ሰዎች ምንድን ነው ምንድን ነው እኔ ለምበላው ኬክ በቃ እህቶች ለፎ የ1 ሚሊዮን በመግባቱ ኬክ ይቆረስለት ብለው በጣም አስቸገሩኝና ይገባዋል ብዬ ይኸው ጭራሽ እንኳን ደስ ያለ በሉት። የማን ሆድ ለማጮህ ነው? የማን ሆድ ለማጮህ ነው? የማን ሆድ ለማጮህ ነው? ኬክ ሰርታ እንቁልልጬ ነው ለአንተ ነው የሰራሁት ብላ ለአንተ ነው የሰራሁት ብላ እንቁልልጬ ማለት ነው። ጾም የለውም ባይዘው ምን ማንኪያውን አመጣጥቶልኝ ነው ነው። ኧረ ተይ ጾሙ ነው። ያኔ ነው የተዘጋጀሁት። እናመሰግናለን። ሴቶች እናመሰግናለን። እህት እኮ የሚያስፈልገው ለዚህ ነው። አያችኋል እናንተ ወንዶ ሴቶች ከሌለው ሲም እንደሌለው ቃፎ ናችሁ። አያችሁ ወንዶቹ ምንም ሴቶቹ የሚጠቅሙት። እናመሰግናለሁኝ። ቴንኪው በጣም የሚሉክ ካለ ይበሉክና ትቆርሰዋለህ። ወዱ በጣም እየጮኸ ነው ባይዘው ያ ምላሴን አስሬ እንትን እያልኩ ነው። መልእክት አላችሁ? መልእክት ካላችሁ ቀጥሉ። የማወሩ ከሆነ እኔ ቀድሜ ላውራ። ሰላም ክርስቶስ ይዛላችሁ። ሁላችሁም ሰላም ብያለሁ። እንዴት ነህ ቦስ? ደህና ነህ ሆይ? እንኳን ደስ አለ፣ እንኳን ደስ አላችሁ። ሁላችንም እንኳን ደስ አለን። 1 ሚሊዮን ስለሞላ ማማዬ ግን 1 ሚሊዮን የሚለውን አጽፊበት ስላት ወደ ሱቅ መልሰዋለሁ ምናምን ብላለች። ኬኩንና ለማንኛውም ማንኪያ እንዲህ እያለ የምመልሰው ለዛ ነው። ልውጋው እንዴ
አሀ ብር እኮ ነው ማን ይወገዋል? ልውጋው እያለሽ አጥቼ ነው ለማሳየት ላስደርግ ነበር፣ ግን አጥቼ ነው። አብዱል ነው ይሄን የሰራው አይደለ? እፎይ የሚለውን አማርኛ ስለማያውቅ ነው የጻፈው። እርግጠኛ ነኝ አማርኛውን አንቺ ነሽ የጻፍሽው። ራሱን የሰራው እርግጠኛ ነኝ። በቃ ሌላ እንትን መስሎት ነው። እሺ መልዕክትሽን ቀጥይ። ሰምቼም አላቅ ነው ያሉኝ። በቃ ሰምተንም አናቅ እንደዚህ አይነት ስም። እውነት ነው፣ እውነት ነው። ይሄ ብራንድ ነን፣ ብራንዳችንን እንዳቀሙ። ኦኬ እህቶች ሂዱበት፣ አፍጥኑ፣ እድላችሁን ተጠቀሙ። በዚህ መሀል አባት መሆን እችላለሁ። በዚህ መሀል አባት መሆን ስለምችል ችግር የለውም። ከስር ያለ ካለ አዳም መልእክት አስተላልፉለት። ኔክስት እንዲከበር ለምትፈልግ ከሆነ አዳም እየሰማ ስለሆነ መልእክታችሁን በዛው አስተላልፉለት። እሺ የዚህ ፕሮግራም ግን ዋና ጠንሳሽ ክርስቲያን ነበር። ክርስቲያን ከታች በመሆኑ በጣም አዝናለሁ እና እፎይ በርታልን። እግዚአብሔር አምላክ ከዚህ በላይ የምታገለግልበትን እድሜና ጤና ይስጥ። እህቶች ደግሞ ሁልጊዜ ወንድሞች ድምቀት ስለሆናችሁ እግዚአብሔር ይጠብቃችሁ። ሁላችሁንም በጣም ነው የምንወዳችሁ፣ በጣም ነው እናከብራችሁ። ግን ለኮሜንተሮች አጭር መልእክት ላስተላልፍ ማለት ነው። ኮሜንት 10 ጊዜ 20 ጊዜ የምደጋግሙ ሰዎች እባካችሁ አቁሙ። ኮፒ ሊንክ አድርጉ ኮሜንት የምደጋግሙበትን ታይም፣ አለበለዚያ በብሎክ ትሰናበታላችሁ። እኔ ጨርሻለሁ። በቃ መልካም ምሽት። ዋርኒንግ ጭምር። እሺ አቶ ረዴት፣ መሲ፣ ናባሊስ፣ ኢቫን፣ መሲ፣ ፌበን ቀጥሉ፣ እድላችሁን ተጠቀሙ። ይሰማልኝ። ሰላም ክርስቶስ ይብዛላችሁ ነው ሁላችሁ። እፎያችን ሰላም ይብዛልኝ። እንዴት ደህና ነህ ወይ ማማዬ? ሁላችሁም ሰላማችሁ ይብዛልኝ። እፎይ እንኳን ደስ አለ። 1 ሚሊዮን በመግባቱ ደስ ብሎናል። የቅዱሳን አምላክ ከዚህ በላይ በርትተ እንድትሰራ ይርዳክ። ቴንክ ዩ አሜን። ከዚህ በላይ የምታገለግል የቅዱሳን አምላክ ይርዳክ። ኦኬ ረዴት፣ ኦኬ መሲ ቀጥይ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? እፎያችን እንኳን ደስ አለህ። 1 ሚሊዮን በመግባት እኛም ደስ ብሎናል። ከዚህ በላይ የምታገለግልበትን እግዚአብሔር አምላክ ጤናውን እድሜውን ያድልልን። የእኛ ጀግና ወንድም እንወዳለን። እናመሰግናለን። ቴንኪው ረዴት ቀጥይ። ሰላም ክርስቶስ ሰላማችሁ ይብዛ። እንኳን ደስ ያለ ብለናል። ደስ ብሎናል። እግዚአብሔር አምላክ ከዚህ በላይ የምታገለግልበትን እድሜና ጤና ይስጥህ። በጣም እንወዳለን። ቴንኪው ናባሊስ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? እፎይ ደስ ብሎናል። በጣም እንወድ። እግዚአብሔር አምላክ ጸጋውን ያብዛል። ከዚህ በላይ የምታገለግልበትን በርታልን። እንወድሃለን። ቴንኪው እናመሰግናለን። ከስር ኢቫን እና መሲ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ወይ ወንድማችን እንኳን ደስ ያለ። በጣም ደስ ያለን። እግዚአብሔር አምላክ እድሜና ጤና ሰጥቶ ከዚህ በላይ የምታገለግል ይሁን። በጣም ነው የምንወድ። ወይ በጣም ቴንኪው ናባ መሲ አላችሁ። እንዴት አላችሁ? እፎዬ በጣም የምንወድህ የምናከብርህ ወንድማችን፣ ውድ ወንድማችን፣ የኛ ኩራት፣ የዘመናችን ጳውሎስ 1 ሚሊዮን በመግባትህ በጣም ደስ ብሎኛል። የእውነት እኔ በጣም ነው ደስ ያለኝ። በነገራችን ላይ ለምን ያው ለአንተ እኮ ምንም ለውጥ ላይኖረው ይችላል፣ ግን በብዙ ሰዎች ዘንድ አንተ የምታስተምረው አስተምሮ ይደርሳልና በዚህ ምክንያት ነው እኔ በጣም ደስ ያለኝ።
እና ከዚህ በላይ ከ1 ሚሊዮን አልፎ 2 ሚሊዮን 3 ሚሊዮን እንደሚገባ በጣም ተስፋ አድርጋለሁ። ክርስቲያኖች ልንበረታ ይገባል። ከወንድማችን ጎን ልንቆም ይገባል። ኮፒ ሊንክ በማድረግ ማለት ነው። የእውነት ነው የምላችሁ እነሱ የእሱን አካውንት ለማጥፋት ሲተባበሩ፣ እኛ ደግሞ ቢያንስ እነሱ ለመጥፎ ነገር ሲተባበሩ፣ እኛ ደግሞ ለመልካም ነገር ተባብረን ይቅርታ ከወንድማችን ጎን ቆመን ቢያንስ ከላይቭ እንዳያስወጣው ዋርኒንግ እንዳይሰጠውና አካውንቱ እንዳይዘጋ ተባብረን ኮፒ ሊንክ ልናደርግ ይገባል እላለሁ። አመሰግናለሁ። በጣም ደስ ብሎኛል ውድ ወንድሜ፣ በርታ እና እንወድሃለን፣ እናከብረሃለን። ጀግናው እናመሰግናለን። ዘራፍ እንዳለ ኧረ ጎራው ምናምን ነገር እንዳልል እናንተ የጀግና ምናምን ሲባል ልፎክር ነው በቃ ቀራርቶ ምናምን ነገር ማማዬ ቀጥይ። እሺ የዘመናችን ጳውሎስ የሚለው ጋር ግን ክላሽ ያደረገብኝ። ምክንያቱም ወንድማችን እፎይን ከሰሞኑ ልንድረው ነው እና ጳውሎስ ደግሞ አላገባም እና ተምታታብኝ። እሺ ለማንኛውም ስንቴ ነው የምዳረው? ባለቤቴ ጆሮ አይሰማም ብለሽ ነው? ጆሮዋን አሟታል ስላልኩሽ ነው? ሀላል ነው ቬንስ የመሐመድ አስተምር 4 ግዴታ ነው ብለሽ ነው? እንኳን ደስ ያለ ብለናል። ከዚህም በላይ 3 ሚሊዮን 4 ሚሊዮን እንዲገባ ደግሞ አበረታቱት፣ ፎሎ አድርጉት። ያው ተደራሽነት እንዲኖረው ነው ትምህርቱ እንጂ ሌላ ጥቅም ኖሮት አይደለም። እና ክርስቲያኖች እጃችሁ ይስራ፣ ኮፒ ሊንክ አድርጉ፣ አበረታቱት። ይሄንን ነው ማለት የምፈልገው። አሁን ልቁረሰው ይቻላል። መቼም አሁን የኔን ስም እንትን ለማለት ነው፣ ለመግመስ እኮ ነው። በቃ አልነካውም፣ ከጎኑ ያለውን ነው ምን ሂሩት እኮ ተናግራለች። ሱቅ መልሰዋለሁ ብላለች ያለችው እውነቷን ነው። ብዬው ችግር የለውም፣ ሂሳቡ እናወራርዳለን። ችግር የለውም፣ እኛ እንጎመጃለን። በቃ ቁረሹ፣ ችግር የለውም። ተምታጓጊንማ ተበልቷል ብለን እንረፍ አርፈን። አጥፋሻማ በስመ አብ ወመንፈስ ቅዱስ ብለን ቁረሹ። አጥፍተነዋል። ልደቴን እኮ አስመሰለች እኮ ገና እኔ 8ኛ ክፍል እያለሁ ነው እንትና ያጠፋሁት። እኔ ኩራዝ ታውቂያለሽ? ስታጠና ኩራዝ ታውቃላችሁ? ያ ጋዝ እንዳይጨርስ አጥፋ ተብዬ ነው እሱን አጥፍቼ ያደግኩት እንጂ ምን ሳጠና የለም። እባክሽ ልተኛ ስል አንተ አተኛም ጋዝ ለምን ትጨርሳለህ ባልሽ ፍት ያለ ታጠፋታለሽ። የምን ማጥናት ነው? እኛ አጥንተን ያለም የተማርነው ግቢ ውስጥ እንማራለን፣ እዛው ጭንቅላታችን ውስጥ እንይዛለን። ከዛ በኋላ ዱር ትያለሽ ምናምን ዱር ይባላል። ወይ እረኝነት ወይ የሆነ ስርዓት ያለሽ። አክቹዋሊ ብዙም አልጠበቅኩም፣ 1 ዓመት ምናምን አካባቢ። እሱንም በጣም ሰነፍ ጠባቂ ነው። እረኝነት ሊጥሩ ያለው ቁጭ ካልኩኝ የሰው እህል ጨርሰው ነው። እኔ ከሄድኩ ገና የሚያውቁኝ ካሉ ይደክማሉ። አሁን ገና ከቤት ከፍት ከወጣሁኝ ገና ሳልደርስ መጠበቂያ ቦታው ላይ ወቀሳ ቤት ሄዷል። ሳይበሉ እኮ ነው ገና እንደምለቅ እንደማበላባቸው ስለሚያውቁ እኔ እንድነዳ አይፈልጉም። እህል ያላቸው በሙሉ ማለት ነው። እና በጣም የሚበሳጩት እኔን ከፍት ጋር ካዩኝ እና ገና እዤ ከወጣሁኝ ወደሚታሰሩበት እንደዚህ በቃ ወቀሳ 1 4 5 ቤት ደርሷል ማለት ነው። እና ጥሩ ነበረ። እና በቃ ሲያማርራቸው ተውኝ። አንተ በቃ በስርዓት ሄደው ቤተሰብ ጋር ሄደው አብልቼ እኮ አይደለም እሱ እንዳይነዳ ይላሉ። ተው ማለት ነው። ኩራዝ ነው ማለት ነው። ደምህ መራር ነው፣ ነገር ይከርብሃል። ያጋጥማል። የመክረር አይደለም የመክረር ሳይሆን በቃ ቁጭ ካልኩኝ እኔ የፈለገ እህል ቢበሉ እጅ አላስወጣቸውም። ዝም ብዬ ነው ማያቸው። ከዛ እንዲያዙኝ ስለማልፈልግ እኮ መጠበቅ አልወድም። እና ለዛ ሆን ብዬ ነው ማበላባቸው። ከዛ በቃ እሷ ይጠብቅ እባላለሁ ማለት ነው። ነሳ ውረዱ ውረዱ።
እናመሰግናለሁ የኔስ። እሺ እሺ አልክፈትና ካልተዘጋጀ ወይም በኋላ ሰዓት ትንሽ እየደብን ስለሆነ ዋናው አክቹዋሊ ሚዲያ መግባታችን ምናምን አይደለም። ዋናው ሰዎች ጋር ተደራሽ መሆኑ ጥሩ ነው። አምና በዚህ ሰዓት ላይ ቻሌንጅ ውስጥ ነበርን። ዘንድሮ ግን እግዚአብሔር ይመስገን አትሊስት የሙስሊም ጆሮዎች ላይ በደንብ መድረስ ችለናል። ለውጥ በአንድ ቀን አይመጣም እናውቃለን። ይሄ አሁን የተዘራው ጭንቅላታቸው ውስጥ የገባው አስተምሮ ከዓመት በኋላ ምን ይሆናል? ለውጥ ያመጣል። ከዓመት በኋላ ትልቅ ለውጥ ያመጣል። አሁን በአንድ የሚሆን ነገር የለም እና እንደዛ ነው። ተዘጋጅቷል ሄሩት? ለሁላችሁም ለሴቶቹም ለወንዶቹም እስልምና ላይ ለምትሰሩት ከከባድ መንፈስ ጋር ነው እና የምትዋጉት። እግዚአብሔር ያበርታችሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ማሚታ ቀጥይና በቃ እንውረድ። ቀጥ ያላለችኝም በልቼ ግማሽ አድርሼዋለሁ። ኮታችን ምንም ታገረችኝ ማለት ወደ ሱቅ መልሰው ዋናው መብላትሽ ነው። ኦኬ እሺ፣ ሁላችሁንም እናመሰግናለን። ሪካርድ የሚያደርጉልን እነሱም ጎበዝ ናቸው። እነሱም ባለጥሩ ባለውለታዎቻችን ናቸው። እናንተንም እናመሰግናለን። አሁን ውረዱ፣ ይበቃችኋል። ቴንኪው በጣም ይሄን አስባችሁ ስላደረጋችሁ ለሁላችሁም ቴንኪው። ዱብ ዱብ በሉ፣ አሁን ይበቃችኋል። ኦኬ ወደ ቶፒካችን እንመለሳለን። ቶፒካችን ምንድነው? እሱ አላህ ጭንቅላት አለው ወይ የሚል ይሆናል ዛሬ ቶፒካችን። አላህ ጭንቅላት አለው ወይ? የምታመልኩት እግር ወይንስ ጭንቅላት? እያንዳንዱ ባህሪያቶቹ አካላቶቹን ባህሪያትን ይወክላሉ የምትሉን ከሆነ ኦኬ። አላህ ያሌሉትንስ ያልተጠቀሱትንስ እንዴት ነው የምታዩት እናንተ? የገረማችሁ ምልጃ መጽሐፍ ቅዱስ ላይ ከሌ ያማልዳል አያማልድም ተብሎ ተጠቅሷል አልተጠቀሰም ከሆነ አምላካችሁ እግር ነው ወይንስ ጭንቅላት ነው? ዛሬ የምንመለከተው ይሆናል ማለት ነው። የሙስሊሞች አምላክ እግር ወይንስ ጭንቅላት ያለው? እግር ብቻ ወይንስ ታፋ ያለው? ባት ብቻ ወይንስ ታፋም? የምንመለከታቸው ይሆናል ማለት ነው። የምንመለከታቸው ይሆናል። እያንዳንዱ እኛ ላይ ሞክ ለማድረግ የምትጠቀሟት ምን ያህል ወረስት እንደሆነ እናንተ ጋር የምንዳስሳቸው ይሆናል። ምን ያህል አስከፊ ከባድ ሆኖ እንደሚመጣ የምናየው ይሆናል ማለት ነው። ሰው ታውን ጀምሮ ሙስሊሞቹ መግባት ይችላሉ። አይ ቲንክ ማይክ ሰርቷል። ክርስቲያን ቼክ አሁን ይሰማል? አይ ይሰማል። ምን አድርገኸው ነው? አሀ ተመልሶ ጠፋ። ይሰማል ስትል ይሰማል ነበረ። ኦኬ እንደዛ ከሆነ እሺ፣ በትንሽ ትንሽ ይሰማኛል። ከስር ላለው ከተሰማ ችግር የለው። ከስር ላላችሁ ይሰማችኋል? ክርስቲያን ቀጥል እስኪ። ይሰማችኋል? አሁን ቪዲዮ አብርቻለሁ፣ ካሜራም ማይክም አብርቻለሁ። አውራ እስኪ። እሺ ይሰማል? ይሰማል? አይሰማችሁም? ርቋል ድምፁ። ይሰማችኋል? ከስር ይሰማችኋል? እሺ ይሰማችኋል? ይሰማችኋል? ከስር ይሰማችኋል? ከስር
ሚት ናት ወይ ነው ይሰማት ነው መረጃ ትከፍታለህ። በቃ እኔ በደንብ ይሰማል። ያው ይሰማል ኖርማል። ኦኬ እኔ የሚሰማ ከሆነ እሺ ሚዩት አድርገውና ተቀመጥ። በቃ አታስፈልግም ዛሬ ብዙ፣ ምክንያቱም ምንም እየተሰማህን አይደለም። አስቸጋሪ እንትርሶንክ አይ ቲንክ እንትኑ መሰለኝ ሪፖርት ላይ ነው ማለት ነው። የክርስቲያንም ኮፒ ሊንክ አድርጉለት። ኦኬ እንትን አድርጉት። እሺ ኦኬ ሙሳ እንኳን ደህና መጣ። እንኳን ደህና ቆየ። እፎይ ሰላም ነው? ሁሉ አማን ነው? አማን ጠይብ። ኬክ ጨረስክ? በየበላህ ነው? ተበላ። እሱ አላፈጠርክም እንዴ? ኧረ እኔ አልፈልግም የእናንተ ኬክ እዛው ቀቅለ ብለው። ምን ነው አልክ? ኬክ አልወድም ነው? ኬክ አልወድም ነው? ለምን ትዋሻለህ? አትዋሽ። ትወዳለህ። እንደውም ማለት ኬክ አትንቀሳቀስም አሉ። እኔ እናንተ በበቆሎ ቂጣ ነው ያደግነው። ማንዋሽ እኔ በበቆሎ ቂጣ ነው ያደግኩት። ምን ኬክ ነው? ኬክ 20 ምናምን ለእኛ ኬካችን በቆሎ ቂጣ ነው። ሽልጦ ታውቃለህ? እናውቃለን፣ በደንብ ነው የምናውቀው። ማናውቀው ነገር የለም። ሆዴን ያመኛል ኬክ። እኔ አንተንስ? የገጠር ልጅ ነኝ። መልካም። እሺ ኦኬ። ዛሬ እየተነጋገርንበት ያለ ነው ምንድነው? እሱ ከዛቶች ጋር ያላ ዛቶች ተብለው ከምታጸድቁት ውስጥ አላህ እጅ እግር እንዳለው ታጸድቃላችሁ። ያልተገለጹትንስ በምን አይነት ሁኔታ ነው የምታጸድቁት የሚለውን የምንመለከት ይሆናል ማለት ነው። ከዚህ ጋር የተያያዘ ሰሞኑንም እየተነሳ ስለነበረ ከዚህ በፊት ገብተንበታል። እስኪ መለስ እናድርገውና ከአንድ 3 ወር በኋላ መሰለኝ ይህንን ከገባንበት አላህ አሉት የሚባሉት ተገልጸዋል። አላህ ቀኝ ግራ አጽድቃችኋል። አላህ ምክንያቱም ቀኝ እጅ እንዳለው ታጸድቃላችሁ፣ ግራ እጅ እንዳለው ታጸድቃላችሁ። ቀኝና ግራ እጅ ካለው ደግሞ ዳይሬክሽን እና ዳይሜንሽን አለው ማለት ነው። እንደሚታይ በቂያማ ቀን ታጸድቃላችሁ፣ መሄድ መምጣትም ታጸድቃላችሁ። ይሄ ደግሞ ለፍጡራን የሚሰጥ ነው ብለን እኛ እናምናለን። ይሄዳል ይመጣል ብላችሁ የምታጸድቁ ከሆነ እጅ እግር እንዳለው የምታጸድቁ ከሆነ ያ እጁም እግሩም ደግሞ የጊዜ ጉዳይ እንጂ በቂያማ ቀን የሚታይ ከሆነ ያ የሚታይ ነገር በባህሪው ደግሞ ዳይሬክሽን አለው፣ አቅጣጫ ይፈልጋል ማለት ነው። እዛ ጋር እዚህ ጋር ተብሎ ይገለጻል የምታየው ነገር። ያ የምታዩት ነገር እጅ ብቻ ነው ወይንም ጭንቅላትም አለው ወይንስ የለውም የሚል ነው ጥያቄያችን። ሙሳ ሰማሁት ከሆነ ያው እንደ ሐዲስ ከሆነ እጅ ብቻ እኮ የግል የሚታይ ነገር የለም። እዛኔ ከአላህ ጋር ትገናኛለህ ነው የሚለው እንትኑ እንደ ሐዲስ ከሆነ ግን ያሁኑ አሁን ከአላህ ሁሉ ነገር አለኝ አታመሳስሉ ብለዋል። ገባ? ኦኬ። አታመሳስሉ የሚባለው ነገር አሁን አለማመሳሰል ማለት ምን ማለት ነው? ከሰው ጋር አይመሳሰልም። ሰው ተፈጥሮ አይደለም። ገባ? ፍጡር ነው እንጂ እሱ ወይ ፍጡር አይደለም። አሁን አይመሳሰልም ሲባል በምን? ለምሳሌ መልኩን ነው? መጠኑን ነው? ምኑን? ሁሉ ነገር ነው። በሁሉም አይመሳሰልም። እሺ፣ በሁሉም አንደ ሰው አይደለም። በቃ አይመሳሰልም። ተስማማው። ስለዚህ ሰውን አይመስልም፣ ግን የራሱ እጅ አለው። እኔ በላቸው። አው አልኩህ እኮ ስንቴ ነው የምታነሳው? ጥያቄ መልካም እኮ ተስማማን። ስለዚህ ጭንቅላትስ? ምን እኔ እንጃ በእናትህ ጭንቅላት ወይኔ ምንድን ነው አለው ተባልክ እኮ። ኦኬ ጭንቅላት አለው የሚል አለ። አሁን ለምሳሌ ሁሉ ነገር አለኝ ማለት እኮ ጭንቅላት ለምሳሌ አላለም። አሁን ጭንቅላት የሚል እንትን ፊደል አልሰማሁም፣ ግን ሁሉ ነገር አለኝ እሰማለሁ፣ ያለው ከሰው ጋር አታመሳስሉ ብለዋል አላህ። እና በዛው ላለማመሳሰል ከጣርኩኝ ጭንቅላት ሳይኖረው ይሰማል ብዬ ብወስድስ? ጭንቅላት ግን የለውም እግር ነው ያለው፣ እግሩ ነው የሚሰማው ብለስ? ፈጣሪ ነው እኮ እንዴት እንደፈለገ እንትን ማለት ይችላል። አንተ እኮ ለምሳሌ አሁን ኢየሱስ ፍጡር ነው ታምናለህ። ገባ?
እንደሱ አሁን አንተ እሱ ማመሳሰል ትችላለህ። እዚህ ጋር እሱ አላህ ግን ማመሳሰል አይችልም። ቆይ ሌላ ቶፒክ ውስጥ አትግባ። አሁን አላህ ላይ ቁምና ምን ያስቃል? አትሳቅ። የእሱን እናንተን የፈጠረ አምላክ ስለሆነ በስጋ የተገለጠ ነው። አላህ በስጋ ተገልጧል እንደዛ ብለህ የምታምን ከሆነ ዌልካም። ግን እንደዛ ስለማታምን እኛ በስጋ የተገለጠ ነው መለኮት በስጋ ተገልጧል ብለን እናምናለን። ስለዚህ ክርስቶስ እጅና እግር ምናምን የሚባሉ እነኛ በስጋ ስለተገለጠ ብለን እናምናለን። እሺ አሁን እናንተ ለምሳሌ የተገለጠውን በሙላት አካል ነው የምታምነው ወይንስ ያልተገለጡ አካላቶች የሉትም ብለህ ነው ዲና የምታደርገው? እኔ በቃ ያልተገለጡ አካላቶችም ይኖሩታል ብዬ ነው የማስበው። አሁን እንደናንተ ከሆነ ያው ሁሉ ነገር ስላያችሁት እንደ ሰው ሽንት ቤት ስለሚጠቀም ልታመልኩ ትችላላችሁ። ሽንት ቤት ይጠቀማል እናንተው ታውቃለህ? ክፋት መረጃውን አለ ወላሂ አለ። እኔ እውነቱን ነው ታውቃለህ። ደግሞ አንተ ክፋት መረጃ የመረጃ ቸኮል ችግር የለውም። ግን እኔ አሁን ያልሰማሁት ያላየሁት ያናነበብኩት ነገር እንትን አለ። ለምሳሌ አሁን ላይ መቸኝ ይችላል። አዳምጥ። አላህ እንዲህ እያደረገ ነው ብልህ መረጃ ትጠይቀኛለህ። አሁን መረጃ ጠየኩ። ከመለጥፍ መረጃውን ክፈት ላወራሃት። በምንድን ነው የምለጥፈኝ? ተረጋጋ። ምንድን ነው አታካብድ። እኔ እውነቱን ነው የምነግርህ። አንተም ታውቃለህ። አላህና መሐመድ ቡም እያደረጉ ነው ብለህ መረጃ ጠይቀኝ። ታምናለህ እንደዛ? ስለዚህ መረጃውን ክፈታውን ላወራሃት እጠይቅሃለሁ። አሁንም እኔ እውነቱን ከፈለክ ያው ችግር የለውም ቀጠሮ እንይዛለን። እያለ ደግሞ አሁን ያወራል። በእናትህ መረጃ እውነት ነው ያወራሁት ትላለህ እና እኔ አሁን ሁለት ስልክ ላይ አስኩ። አሁን ለምሳሌ ገባ ለዛ ነው እኮ። እሺ ያው በቃ ያው ክርስቲያን እንትና ይከፍትልሃል፣ ክርስቲያን ይከፍትልሃል መረጃው ካለ። እሺ ጥቅሱን ንገረን። እሺ አለ ወላሂ አመጣልሃለሁ። ነገ መጣ እንትን እላለሁ ከፈለግ። ወላሂ ይላል በእናታችሁ ወይኔ ምንድነው ለከር መማድ ይቻላል ለከበትልና። ኤኒዌይስ እሺ ወደ ቶፒኩ ተመለስ። ወደ ቶፒኩ ተመለስና ሰው አምላኩ ጭንቅላት እንዳለው ታውቃለህ? አለው የለውም ነው አርጉመንት። እኔ እንትን ማለት አልችልም ነው የምልህ። ገባ? አታመሳስሉ ብሏል። ሁሉ ነገር እንዳለው በቃ እንዳንተ እንደ ሰው ጭንቅላት መመሳሰል አይችልም። ገባ? ወይ ጭንቅላት አለው የለውም ማለት አልችልም። እዚህ ጋር እንትን መመራመር አልችልም። እጅስ አለው ነው የለውም ነው የምትለው? አማርኛ አይደለም እንደ ማወራው አለው ብዬ ሁሉ ነገር እንዳለው ነው። እጅ ላይ ሲሆን አልከበደህም? ቆይ ሙሳ፣ እጅ ላይ ሲሆን አለው አይመስልም አልክ። ጭንቅላትስ? ቁርአን ላይ ስለተናገረ ነው እኮ አሁን እዚህ ጋር እንትን የምነግርህ አለኝ ብሎ ስለ ጭንቅላቱ አላህ አልተናገረም ማለት ነው። ስለ ጭንቅላቱ አላህ አልተናገረም ማለት ነው። እንደሰማሁት ከሆነ እንደ ሐዲስ ከሆነ ይመስለኛል። አልሰማሁም እኔ በሰማሁት ያለው ባወቅሁት ያለው ማስረዳ እኮ። ያወቀው አምላክህ ጭንቅላት ይኖረው ግን አታውቅም። እግር እንዳለው ግን ታውቃለህ። አሁን ከአላህ ጋር ጭንቅላት እንዳለው ግን አታውቅም። ለምን አጣላለኝ? ምን አጠፋው? አይ መላስ ረጅም ነው፣ በጣም ነው የሚዋጋው። ጤና ይስጥልን እፎይ። ምንድን ነው የሚዋጋው? ዋጋምተው ሀያት ልመልስልህ ነው። ሀያት ትቀጥል። ኦኬ ሴቶቹ ባይዘው ጎበዝ ናቸው። ትንሽ መጣሽ። አመሰግናለሁ። ትንሽ ማቆየት ይቻለሁ? አንድ ጊዜ ስራ ሊስሉ። እሺ አርጉመንቷን በደንብ ለማወቅ ነው። ኤኔስ እፎይ ጤና ይስጥልን። ሰላም እንኳን አይ ቲንክ ውሳ ነው ሀሊማና ውሳ አህመድ ይቀድሙሃል። እሺ ማነው ውሳ ነው ማነው የሚለው? አይ ቲንክ አለ። አህመድ ቀጥል። አይሰማም? ቀጥል። እሺ እንኳን ደህና መጣ። እንኳን በሰላም ጠበቃችሁኝ። እና እፎይ ጥያቄ አለኝና እዚህ ጋር ጥያቄ ምን መሰለህ?
አንተ ግን ስለ አላህ ሱብሃነሁ ወተዓላ ለምሳሌ ያህል የተለያዩት ነገሮች የምትጠይቅበት ምክንያቱ አልገባኝም። ለምሳሌ ያህል ያው አንተ እምነትን ይዘህ ሌሎችን ሰዎች ለምሳሌ በእምነትህ ያለውን ነገር አቋም ገልጸህ ማስረዳት ነው እንጂ ስለዚህ ስለ ሙስሊሞች እምነት ውስጥ ገብተህ እግር አለው ጭንቅላት አለው ማለቱ ለአንተ ምን ጥቅም አለው ማለት ነው? ጥቅሙ በኋላ ይገባሃል። ጥቅሙ ዋናው ምንድን ነው? አንተ የምታመልከው አምላክ እንዳልሆነ ለሰዎች ማሳየት ነው ዋናው የኛ ጥቅማችን። አሁን ኡስታዞችን ትሄድና እንዳለ ቤት ከፍተው የሚሰሩት ምን አግብቷችሁ ነው ስለ ክርስትና መጽሐፍ ቅዱስ የምታወሩት? ምን አግብቷችሁ ነው ስለ ስላሴ የምታወሩት? ምን አግብቷችሁ ነው ስለ ክርስቶስ የምታወሩት? ኡስታዞችን እንዳለ ሄድና በላቸው ነኝ ሳይሆን እኔ ሙስሊሞች አንዳንዴ በጣም የምታስቁኝ እናንተ በቃ አስቸጋሪ ነው ማይንድ ሴታችሁ በእነዛ ስለተቀረጸ እኛ ብቻ መተቸት አለብን፣ እኛ ብቻ እንትን ማለት አለብን፣ የእኛን ማንም መናገር የለበትም በሚል ስላሳደጓችሁ ማለት ነው። እዚህ 6000 ሰው ፊት መጥተህ ግን ይህን ስታወራ አለማፈር ነው። ትሄድና ከና አቡ ሃይደር ጀምረህ ከትንሽ እስከ ትልልቅ ኡስታዞች ምን አግብቷችሁ ነው ስለ ክርስትና ክርስቶስን እንደዚህ ነው እንደዚህ ነው እንደዛ ነው የምትሉት? መጽሐፍ ቅዱስ እንዲህ ነው እንዲያ ነው የምትሉት? ምን አግብቶ ምን ቆርጦ ነው ከቁርአን ውጭ የምታወራው ትሉታላችሁ ማለት ነው። ከዛኛ ጋር መጣችሁ ስለ ቁርአንና ስለ አላህ ታወራለህ ትሉኛላችሁ። ስለ አንድ ከላም ትርጉም የማታውቅ ሰው አሁን አንተ ነው ብለህ አልቅስ ከሰሩልና ታብታብ እያደረግ ከሚስትህ ጋር አልቅስ። ብታለቅሱ እንዳገቡት ተወስታችሁ። ኤኒዌይስ አመድ እንኳን ላመጣ ሙሳ ትስቃለህ። እኔ ጭንቅላታችሁን እኮ እንዴት እንደምትጸየፈው ብታውቅ። ምክንያቱም በጣም የበታችነት ስሜት የተጠናወታችሁ ስለሆናችሁ ማለት ነው። የእኛዎቹ እናንተ ጋር የምሬ ነው። የእኛ እናንተ ጋር መጥተው ለምንድን ነው የምናውቁብን ሃይማኖታችንን አትታችሁብን ሚል አታመጣም። የእናንተዎቹ ግን መጥተው ሁሌ ማልቀስ በጣም ይሰለቸው። በጣም ቦሪንግ ነው እንደዚህ ሲሆን። ማልቀስ እኮ አይደለም ይሄ ማልቀስ አይደለም። በቃ ለምን በስነ ስርዓት አታስረዳም? አሁን ግባት ጥያቄውን ሰምተሃል? እሺ ጥያቄውን ሰምተሃል? ሰምቼዋለሁ። ኦኬ አላህ ማንንም አይመስል እጅና እግር አለው ብለህ ታምናለህ? አላህ የማይወልድ የማይወለድ አንድ ማምሳያ የሌለው አንድ አምላክ ፈጣሪ ነው። እኔም የጠየቅኩህ እኔ ለእርባታ አልፈለግኩትም። ማን ነው አይደለም ብዬ አልጠየቅኩህም። ያልጠየቅኩህን ለምን ትቃዣለህ? ጠየኩኝ እኔ አላህ ይወልዳል አይወልድም ብዬ ጠይቄያለሁ እኮ ነው ወይኔ ሙሳ ሚተርክ ያልተጠየቀውን ለምን ትጠይቃለህ? ለባዮሎጂ ማትስ አይደለም መልሱ፣ ለኬሚስትሪ ፊዚክስ አይደለም መልሱ። ጥያቄ ወቅ ስምህን ስትጠየቅ እድሜ አትናገር። ራስ አዳምጥ ነው ስምህ ማን ነው ሲባል 30 ዓመቴ ነው የለውም እያልክ ነው። እጅ አለው እጅ አለው ካልን የመለስኩልህ መሰለኝ። እጅ አለው ካልን እግር አለው ካልን ጭንቅላት አለው ካልን አላህ አምሳያ አለው ማለት ነው። አምሳያ እየፈጠርንለት ነው። አላህ ደግሞ አምሳያ የለውም እያልኩ ነው። ጎበዝ። ስለዚህ እጅም የለውም እግርም የለውም አይደለ? እሱ አለው ካልን እያመሳሰልን ነው እያልኩ ነው። ጎበዝ። ስለዚህ በተቃራኒው ምን ማለት ነው? አለው ካልን እጅ አለው ካልን እግር አለው ካልን ከፍጡር ጋር እያመሳሰል ነው አይደለ? አዎ ከፍጡር ጋር ማመሳሰል እንደሌለብኝ ነው። ጎበዝ። ስለዚህ ላላህ እጅን አታጠርቅም ማለት ነው። እጅ ያለው ማለት ስህተት ነው እኮ። እያመሳሰልኩ ነው እያልኩ ነው። ማመሳሰል አልችልም እኮ። ፍጡር እያደረግከው ነው እኮ። እጅ ያለው ካልክ ፍጡር እያደረግከው ነው። እግር አለው ካልክ ፍጡር እያደረግከው ነው። ጎበዝ። ስለዚህ እጅ ያለው ወይንም እግር አለው አምላኬ እጅና እግር ያለው ነው ብሎ አንድ ሰው ቢያምን ፍጡር ነው እያመነ ያለው ማለት ነው። አቤት ምን አልከኝ? እጅ አለው ካልን እግር አለው ካልን እንደዚህ ጣቶች አሉት ካልን ከፍጡር ጋር ማመሳሰል ነው ብለኸኛል አይደለ? ስለዚህ አንድ ሰው ተነስቶ እኔ አምላኬ እጅ አለው እግር አለው ባት አለው ብሎ ቢል ፍጡር ነው ወይ እያመለከ ያለው?
ያ አመሳሰለ ማለት ነው። ስለዚህ ስላመሳሰለ ፍጡር ነው ያመለከ ያለው አጋራ ማለት። ስለዚህ ሙሳ አጋርቷል። ስለዚህ ሙሳ አጋርቷል ማለት ነው። የሙሳ አምላክ እግርና እጅ ነው። ጭንቅላት ይኖረው አይኖረው ግን አያውቅም። ጭንቅላት ይኖረውና አይኖረው አያውቅም። ለምን ታወሳስባለህ? ይግባ ከመጀመሪያ እንዴት እንደሚሄድ እያየህ ሆኗል። ዝም ብሎ ስራው እኮ ነው። ማድራ ነው የሚጠመጥመው ታውቃለህ? ኖ አይደለም። ምክንያቱም አልተወሳሰበም። ቆይ ምን አልከን መሰለ? እጅ ካለው እግር ካለው አንተ ራስህ እያዳመጥኩና ምንም አላወሳሰብኩም እኮ። እያወሳሰብክ ነው። አንዴ እዚህ ጋር ክርስቲያን እዚህ ጋር እንትን የሆነ ጥቅስ አውጥቶ ነበር። ሙሳ ተራራ ላይ ተገልጦለት ተራራውን ኩትኩት አለ ምናምን አይነት ነገር። ለምን የሚያወሳስብን እንትን ትላለህ? አንተ ትክክለኛ አዋቂና ትክክለኛ አስተማሪ ከማወዘጋገርና እነሱን ወደ ተጣመመ መንገድ ከመስደድ ወደ ምን ውስጥ ገባ? በስነ ስርዓት የምታስረዳ ከሆነ ተመለስ። ምንድን ነው እያወራለሁ? ምን ማይገናኝ ነገር እኮ እያወራ ነው። ያለፈ ቶፒክ ከሆነ ስህተት የተነገረ ካለ ታርመናለህ በኋላ። አሁን ቶፒክ ላይ ቆምና ምን ብለናል መሰለህ? ምን ብለናል መሰለህ? እጅ እግር አለው ካለ አንድ ሰው አጋርቷል አላልከንም? ብለህናል። ይሄውልህ አሁን የምነግርህ ያለሁትኝ ወደ ቀጥተኛው እንትን በምዕራፍ ብትሄድ እቀበላለሁ። አንተ ግን የምትሄደው ወደ ግራ ነው የምጠመጠመው። ገብቶሃል? ለምን በቀናነት መልስ አትመልስም? ወይም ደግሞ ለምን በቀናነት አታወራም? ምንድነው ያልመለስኩት? ቆይ አዳምጥ። ምንድነው እያልክ ያለው? አላህ እጅ አለው አንድ ሰው ካለ፣ አላህ እግር አለው ካለ፣ አላህ ጣት አለው ካለ ከፍጡር ጋር መሳስሏል። እሱ አጋርቷል ባላህ ላይ አልከን አይደለ? ብለናል አላልከንም? እየሰማሁ ነው። ቀጥል። ብለሃል አላልክም? የለውም እያልኩ ሸኛለሁ። እኛ ደግሞ መልስ ይሄ ነው። ምን አመላህ አይደል? የሆነ ውጥር አድርጎ ሲይዙህ እኮ እንደዚህ እኮ ነው። ምንም እኮ የወጠርከኝ ነገር እኮ የለም። ምንድነው የወጠርከኝ? ምንድነው እሱ? ምን አልከኝና? እስኪ ቆይ አንድ ጥያቄ ልጠይቅህ። አንተን አንድ ጥያቄ ምን ወጠረኝ ነው? እስኪ ቀጥል። ምን ወጠርከኝ? ቀጥል። ኦኬ እሺ። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ እያስተማረ ወይም ደግሞ እንትን ያላለ ነቢያት አሉ? ክርስቲያን ሆኑ የሚል አለ መጽሐፍ ቅዱስ ላይ? ካለ አለ? የብሌን ጥያቄ ጠየቀኝ። አለ ሙስሊም ሆኑ የሚል ቃል በቃል አለ? ቅዱስ ያደረከው ና ቅዱስ ቁርአን ላይ እንደዚህ የሚል አለ አለኝ። ና ክፈትና እስቲ ቅዱስ ቁርአን የሚለውን ቃል አሳየኝ። ከቁርአን ላይ ቅዱስ ቁርአን የሚል አንድ ጥቅስ ብቻ አሳየኝ። ቁርአን ላይ አዳምጥ። ቁርአን ላይ አሳየኝ። ቆይ ቅዱስ ቁርአን ላይ አለ ብለሃል። አሁን ክፈትና ቅዱስ አዳምጥ። ቅዱስ ቁርአን ያልከውን እስቲ ቅዱስ ቁርአን የሚል ከቁርአን አሳየኝ። ክፈት። ከቅዱስ ቁርአን ላይ ያለ አይደለ? እስቲ ቅዱሱን ቁርአን አውጣውና አሳየን። አንድ ጥቅስ ብቻ፣ ብዙ አለ የምፈልገው። ቱኑ እንዳትሞቱ ይላል ቃል በቃል። ክፈት። ቅዱስ ቁርአን የሚል አንድ ጥቅስ ብቻ አሳየን። እንትን ላይ እንዴት እንደሚሄድ ጅል በራሱ ይስቃል። በቃ ሚዩት አድርግ። እሺ ኤኒዌይስ በደንብ አስተውሉ። ሚዩት አድርግ። በቃ ሚዩት አድርግ። ጅላቱ ነው እና ማስቅ ትስቃለህ እንዴ? በደንብ አስተውሉ። ሎክ በመጀመሪያ ደረጃ የአንተ አርጉመንት ለእኛ አይሰራም። ምክንያቱም በደንብ አስተውሉ ክርስቲያኖች፣ የእናንተ ኤግዛክት ወርድ ፋላሲ
እኛ ጋር ይሰራል። ምክንያቱም በእናንተ አስተምሮ ዶግማ አይደለም እኛ የምንዳኘው። እኛ እንዴት እንረዳለን አስተምሮታችን እንዴት ነው በሚለው ነው እንጂ የእስልምና መስፈርት እኛ ጋር አይደለም አፕላይ የምታደርገው። ገባ? የእኛን መስፈርት እናንተ ላይ አፕላይ እንደማናደርገው ሁሉ የእናንተን መስፈርት እኛ ላይ አምጥተህ አፕላይ አታደርገውም ማለት ነው። የእኛ የራሳችን አረዳዳለን ማለት ነው። ክርስትና ስንል ምንድን ነው? ክርስቶስን መከተል ማለት ነው። ክርስትና ማለት በራሱ ክርስቶስ መከተል ማለት ነው። ስለዚህ የእኛን አረዳድ እወቁ ቅድሚያ። ኦኬ አምላክ አላህ ወይንም ነው ብለን የምታምነው እጅ ኑረው አይኑረው ካመሳሰለ አንድ ሰው ብቻ እንደዛ ካለ ከፍጡር ጋር ማሳስሏል፣ አጋርቷል በሚለው ነጥብ ይዤልሃለሁ። እዛ ነጥብ ላይ እንቁምና እስማኤል እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ይመስገን። እንዴት ነህ? አለን አለን። አሁን ያለ አካላቶች ላይ ያው ጥያቄ ነበረህና ያው እነሱን ልሞክርና ለመመለስ እኔም ያው አንድ በጣም ያው ቀላል ጥያቄ ይመስል ግን ቀላል አይደለም። አንድ ጥያቄ አለኝ ከመለስክልኝ ማለት ነው። መጀመሪያ ያው ያንተን ልመልስና ከዛ እኔ ልጠይቅ። እሺ ቀጥል። እሺ እኛ ያለ አካላቶችን እንዴት ነው የምንረዳው የሚለውን ነገር መጀመሪያ ልመልስ። እኛ አላህ አይኖች አሉት ስንል እንደኛ አይን አይደለም፣ የሱ መለኮታዊ አይኖች ናቸው። ለምን እንደዛ ካልከኝ አላህ ሁሉን ተመልካች ነው። የኔ አይን ደግሞ ከዚህ ለምሳሌ ጎፋን ያለሁት እስከ ሰፈሬ ድረስ ነው ላይ የምችለው። አላህ ደግሞ ሁሉን ተመልካች ነው። ስለዚህ አላህ አይን አለው ማለት የኔ አይን ማለት አይደለም። አላህ እጆች አሉት ስንል ሁሉን ሰሪ እጆች ናቸው ወይም ደግሞ መለኮታዊ እጆች ናቸው። ያ መለኮታዊ እጅ ማለት ደግሞ የኔ እጅ ወይ ደግሞ ያንተ እጅ አይደለም። የሆነ ጊዜም እንደውም ገብቼ ቀለል ያለ ምሳሌ ሰጥቼህ ነበረ ካስታወስክ። ለምሳሌ አልኩ እፎይ፣ አሁን አንተ እፎይ የተቀመጥክበት ወንበር 4 እግሮች አሉት። አንተ እፎይ ደግሞ 2 እግር አለ። ያ ማለት የወንበሩ እግሮች ማለት የአንተ የእፎይ እግሮች ማለት አይደሉም። ሁለቱም ግን እግር ናቸው ብዬ አስረድቼ ነበር፣ ቀለል ያለ ምሳሌ ማለት ነው። እና እኛ ያው አላህ እጆች አሉት ወይም ደግሞ አካላቶች አሉት ስንል መለኮታዊ አካሎች ናቸው፣ ሁሉን ሰሪ ሁሉን ተመልካች የሆኑ አካላቶች ናቸው ብለን እናምናለን። ይሄ ነው እስልምናው ላይ ያለው አስተምሮ። አናመሳስልም ብለህ እኮ አንተ ሳልፈልግ ታመሳስላለህ። እኔ እፎይ 2 እግር አለው፣ መቀመጫ 4 እግር አለው። ስለዚህ አይመሳሰልም የምትሉት ከምን አንጻር ነው ማለት ነው? ወይም ከጥንካሬ አንጻር ነው ወይም ከቅርጽ አንጻር ነው ማለት ነው። ሊትራሊም እግር ነው። በቃ የሰውም በለው የዝሆንም በለው እግር ነው። ፋንክሽኑ ምንድን ነው? መንቀሳቀሻ ነው። ሌላውን ቦዲ የሚሸከም ነው እግር። ሌላውን አካሉን የሚሸከመው መንቀሳቀሻነት የሚያገለግለው እግር ነው። ስትራክቸሩ ሊለያይ ይችላል። መልኩ ሊለያይ ይችላል። ጥቁር፣ ቀይ፣ ነጭ ወዘተ ሊሆን ይችላል። መጠኑ ትንሽ ሊሆን ይችላል። ፋንክሽኑ ግን እግር ምንድን ነው? ሌላውን አካል ተሸክሞ ከአንዱ ቦታ ወደ አንዱ ቦታ ሙቭ ለማድረግ የሚረዳ ነው። ወንድማችን እያለ ነው ያለው። ስለዚህ አይመሳሰልም ሲል አይመሳሰልም ስትል ምንድን ነው? አሁን ወይን ያላህ እግር በጣም ግዙፍ ነው ወይን ትንሽ ነው አይደለም። እኔ ስለመጠን እኮ አላወራሁም። አንተ ያመሳሰልከው እኔ አይደለሁም ያመሳሰልኩት። እስማኤል በማመሳሰል የጀመረ ቆይ ኖ ለዚህ ነው እኔ ሳልናገር ራስ አመሳሰልክ ብዬ የሰጠው ኤግዛምፕሉ ያመጣው አንተ ነህ። እኔንና ከወንበር እግር ጋር አመሳስለህ እኮ የሰጠኝ የኔን እግር ከወንበር እግር ጋር ያመጣኸው እኔ አይደለሁም። ያላህን እግር ለማስረዳት የኔን እግር ከወንበር እግር ጋር ያመሳሰልከው አንተ ነህ። እኔ እግር አለኝ ወንበር እግር አለው ብዬ እኔ አላወራሁም። ሊስን አይደለም የወንበሩ እግር የአላህም አይን ማለት ነው። እፎይ ያልተረዳው ነገር ምን መሰለህ? አሁን አንተ እኔ ያለሁት የት ነው? አንዴ አስጨርሰኝ። እኔ ያለሁት የት ነው? አንተ የምትመለከተው ቅርብ ነው አይደለ? ያ መለኮታዊ አይኖች ደግሞ እሺ
አዎ አንተ አሁን እኔ የት እንዳለው አታውቅም። ምክንያቱም ቅርብ ተመልካች ነህ፣ ሩቅ ተመልካች አይደለህም። ስለዚህ አላህ መለኮታዊ አይኖች አሉት ስንል ምን አይነት እንደሆነ አናውቅም። እኛ መለኮታዊ አይን እንዴት እንደሆነ ሁሉን የሚመለከት ዓለማትን የሚመለከት አይን እንዴት እንደሆነ አናውቅም። አንተ ደግሞ እየመሰልከው ነው። መጠኑ ትልቅ ነው፣ እግሩ የእንትን ነው የእንትን ሊሆን ይችላል እያልክ ነው አንተ። እኛ እንደዛ አንልም። መለኮታዊ እጆች እንዴት እንደሆኑ አናውቅም ነው የምንለው ነው። ይሄ ነው መልሱ። አንተ ደግሞ እያመሳሰልክ ነው ያለው። አንተ እኮ ነው አሁን እስማኤል ምሳሌ ያመሳሰልከው አንተ ነህ። አንዴ ኢንተራፕት አድርገኛ እኔ ሳወራ ሚታርግ አንተ ነህ ራስህ እያመሳሰልክ ያለህበትን ጭምር እየነገርከኝ። እኔ ያለሁት አሁን ጎፋ ነው፣ ማየት የምችለው እስከዚህ ድረስ ነው። አላህ ግን ከዚህ በላይ ያያል ብለህ የአላህን እይታ አይኖች ከአንተ አይን ጋር ያመሳሰልከው አንተ ነህ። እኔ ማየት የምችለው እስከዚህ ድረስ ነው፣ አላህ ማየት የሚችለው ግን እንደዚህ ዩኒቨርሳሊ ማየት ይችላል ብለህ ስትል ራስህ ያንተን እይታ አሳንሰ የአላህን እይታ ደግሞ አስፍተህ ስትናገር ምን አድርገህ ነው? አንጻራዊነት እየሰራህ ነው። አይኑ ሊትራሊ ከአንተ አይን ጋር ማያነት ሁለቱም ተመሳሳይ የሆነ ነገር ግን የአንተ አይን ርቀት ማያይ የእሱ አይን ደግሞ ዘሆል ማየት የሚችል ማወቅ የሚችል መሆኑን እየነገርከኝ እኮ ነው። አንተ ነህ እያመሳሰልክ ያለው። ካመሳሰልክ በኋላ ግን አፐር ሃንዱ ማን ነው? አላህ ነው። በደንብ ማየት ይችላል፣ አርቆ ማየት ይችላል፣ አርቆ ማወቅ ይችላል። ያንን አመጣኸው እንጂ ንጽጽር ውስጥ የገባው አንተ ነህ አይደለሁም። እኔ ፎር ሴክ ኦፍ አርጉመንት ይህንን ተውኩልህ። በቃ ተውኩት። ማነጻጸር የሚሆነው እንዴት ነው? እፎይ እኔ አይደለሁም ያነጻጸርኩት። ቆይ እስማኤል ይህን ተውኩልህ። ቶፒኬ ስላልሆነ ለጊዜው ተውኩት። ይህን ተውኩት። እኔ ጥያቄም ስላልሆነ የተጠቀሱት አላህ እጅ አለው አይን አለው። እሺ እነሱን አሰበትክ። ኦኬ አላህ ጭንቅላት አለው? በቁርአን ሲጠቀስልን እኛ እንናገር፣ ያልተጠቀሰውን ነገር ግን እንዲህ ነው ብለን አንናገርም። እንዲህ ነው ብለን አንናገርም ማለት ስለዚህ አላህ ጭንቅላት ይኖረው አይኖረው አታውቅም? እኛ ከቁርአን ከተጠቀሰልን ውጪ አንዘልም። ያው ማለት አናቦካም ማለት ነው። ስለዚህ አላህ ጭንቅላት እንዳለውና እንደሌለው ካልተጠቀሰ እግር አለው፣ እጅ አለው፣ ጣት አለው፣ ጭንቅላት ይኖረው አይኖረው አይታወቅም። አንገትስ? እፎይ አሁን ያልተረዳኸው ነገር አሁን ስትገልጽ ራሱ ልክ አይደለም። አላህ እጅ አለው ሳይሆን አላህ መለኮታዊ እጅ አለው፣ መለኮታዊ እግሮች፣ መለኮታዊ አይኖች እያልክ ነው ማስረዳት ያለብህ። እጅ ስትልማ አሁን ስለና ስለአንተ ነውና ይቅርታ ጠይቃለሁ። ይቅርታ እንጠይቅ ማስረጃ አላህ መለኮታዊ እጅ አለው የሚል ከሐዲስም ከቁርአንም አንድ ብቻ ማስረጃ ስጠኝ። አንድ ብቻ መለኮታዊ እጅ የሚል ባይዘ መለኮታዊ እጅ ማለት እስማኤል በደንብ አስተውል። መለኮታዊ እጅ ማለት መልሼ ጠይቃለሁ። መለኮታዊ እጅ ማለት ምን ማለት ነው ብዬ ጠይቃለሁ። ትልቅ ነገር የተናገርክ እንዳይመስልህ። መለኮታዊ እጅ ማለት ስና ቢግ ዲል። መለኮታዊ እጅ ማለት ምንድን ነው እሱ ብዬ ስለምጠይቅ መልሼ። ነገር ግን ከሐዲስም ከቁርአንም መለኮታዊ እጅ የሚል አንድ ብቻ ትሰጠኛለህ ማስረጃ። ከዛ በኋላ ይቅርታ ጠይቃለሁ ተተሳሳትኩኝ። እፎይ አሁን እንድንረዳዳ አሁን የጠየቀኝን መልሰህ ጠይቀኝ። መለኮታዊ እጅ መለኮታዊን ምን ማለት ነው ብለህ ጠይቀኝ እንድንግባባ። አሁን አልጠይቅም፣ እሱን ቀጣይ ነው የምጠይቅህ። ግን አላህ መለኮታዊ እጅ አለው። አላህ መለኮታዊ ቆይ ምክንያቱም ተሳስተሃል ስላልከኝ ኖ ተሳስተሃል እንደዛ ትበል ስላልከኝ ስህተቴን እንድታረምና ይቅርታ እንድጠይቅ እንደዛ ተብሎ የተጠቀሰበትን አንድ ጥቅስ ብቻ ስጠኝ፣ ከቁርአንም ከሐዲስም እኮ እንድንግባባ እኮ ነው። እፎይ አሁን ለምሳሌ እኛ አላህ እኔ ሁሉን ተመልካች ነኝ ሲል ምን ማለት ነው ስንል ያው አይን አሁን እሱ አይደለም ጥያቄ። አሁን መለኮታዊ እጅ በል መለኮታዊ እግር ካላልክ ስህተት ነው ብለኸኛል። መለኮታዊ እጅ ነው የሚባለው መለኮታዊ እግር ነው የሚባለው ያልክበት ማስረጃ ወደዛ እንመጣለን። መለኮታዊ አይኖች አሉት። እሺ ከሱ ጋር ከተስማማን ቀጥላለሁ፣ ችግር የለውም። አላህ መለኮታዊ አይኖች አሉት፣ ችግር የለውም። እሱንም ለሱም ከሆነ ማስረጃ አንጣልኝ። መለኮታዊ አይን፣ መለኮታዊ እጅ፣ መለኮታዊ እግር፣ መለኮታዊ ጣት እንደሚባሉ ማስረጃ መለኮታዊ ተብሎ እንደሚጠቀስ ማለት ነው። ኦቨርኦል መለኮት ቢባል ማተር አያደርገኝም ምንም። ግን ኢንዲቪዥዋል ሲገለጹ ደግሞ መለኮታዊ እጅ ነው የሚባለው እንጂ እጅ አይባልም። ቆይ አዳምጠኝ። እጅ አይባልም፣ መለኮታዊ እጅ ነው የሚባለው። አላህ እግር አለው ሳይሆን መለኮታዊ እግር አለው ነው የሚባለው።
አላህ ጣቶች አሉት ሳይሆን የሚባለው መለኮታዊ ጣቶች ነው የሚባሉት። አላህ ባት አለው ሳይሆን መለኮታዊ ባት ነው የሚባለው ስላልከኝ ሶሪ ምንድልህ ከቁርአንም ከሐዲስም አንድ ማስረጃ ጥያቄውን አሳጥረህ ግልጽ አድርገው። አሁን አንተ የፈለግከው ሊትራሊ ቃሉ ነው መለኮታዊ እጅ ይባላል መለኮታዊ እጅ አይባልም ይባላል አይባልም የሚለውን ነገር ነው። መለኮታዊ ቃል ይባላል አይባልም የሚለውን ነው ቃል በቃል የፈለግከው ነው ወይስ አላህ አንተ ምሳሌ ቁርአን ነው? አንተ እኮ ነህ ተሳስተሃል ብለህ እኔን ቻሌንጅ ያደረከኝ እኮ አንተ ነህ። ተሳስተሃል። አላህ እጅ ያለው ሳይሆን የሚባለው መለኮታዊ እጅ ያለው ነው ማለት ያለብህ። ተሳስተሃል። እግር ሳይሆን መባል ያለበት መለኮታዊ እግር ማለት ነበረብህ። ባት ሳይሆን መለኮታዊ ባት ነበር ማለት ያለብህ። ተሳስተሃል ስላልከኝ ኦኬ ተሳሳትኩኝ። ከቁርአንም ከሐዲስም እንደዚህ ነው እንጂ የሚባለው እንደዚህ አይባልም የሚል ኢቭን ሰሂህ ሐዲስ እንቀበላለሁ። አልበቃል ነው የፈለግከው እንግዲህ ቁርአን ላይ የሚያልከኝ እሺ ምን እንደዛ አድርገህ ነው አልገባኝም። በቃ እሱን እኮ ልመልስልህ ነው የምልህ እኮ አንተ እኮ ምን ልታደምጠኝ አልቻልክም። እኛ መለኮት አይኖች ስንል አላህ ሁሉን ተመልካች ነው፣ እኛ ደግሞ ቅርብ ተመልካች ነው። መለኮት እጆች አሉ ስንል ደግሞ አላህ በእጁ መፍጠር ይችላል። አንተ ደግሞ በእጅ መብላትና መስራት ነው የምትችለው፣ መፍጠር አትችልም ነው። ያ መፍጠር የሚችለው እጅ ደግሞ መለኮት እጅ ነው እንጂ አንተ እንደምተው ቃል በቃል መለኮት እጅ ይባላል መለኮት እጅ አይባልም የሚል ነገር ቃል በቃል የለም። ግን እኛ እንደዛ ብለን እናምናለን። ሁሉም ተመልካች አይኖች አሉት። አዎ አሉት። ኦኬ መለኮት ማለት ምን ማለት ነው? መለኮታዊ እጅ ማለት ምን ማለት ነው? ሁሉን ማድረግ መለኮት ማለት ምን ማለት ነው? በራሱ አምላክ ማለት ነው። መለኮት ማለት አምላክ ማለት ነው። ኦኬ የሚመለክ ነው ማለት ነው። እሺ ስለዚህ አስ ኢንዲቪዥዋል መልካም የሚመለክ እጅ የሚመለክ እግር እዚህ ስማች አስፈላጊ ስላልሆነ ነው። ስለዚህ እጅ አለው እግር አለው ባት አለው እነኚህ ያሉት እነኚህ ግን አንዱን መሆን ይችላሉ ነው። እያንዳንዳቸው የራሳቸው ፋንክሽን ነው ያላቸው። ጥያቄው እንድገምልኝ እስቲ አልገባኝም። አንዱ ከአንዱ የተለያዩ ናቸው አይደለ? አንዱ ከአንዱ የተለያዩ ናቸው። እጁ እግሩ አይደለም። እንዴት ማለት እጁ እግሩ አይደለም? ያው ባህሪያቶቹ ናቸው። ያው የተለያዩን ብለህ መውሰድ ይችላል። እጁ እግሩ ነው የተለያዩ ነው ብለህ መውሰድ። ስለዚህ አንዱን አይደለም ማለት ነው። ኦኬ እያንዳንዳቸው ባህሪያቶቹ እነኛ አንድ ፋንክሽን ነው ያላቸው ወይንስ የተለያየ ፋንክሽን ነው ያላቸው? የተለያየ ተግባር ነው ያላቸው ወይንስ አንድ ብቻ? እኔ እንጃ እሱን አላውቅም። አላህ ሁሉን ቻይ ስለሆነ በፈለገው ነገር መፍጠር ይችላል። ከፈለገ በእጁም በእግሩም በፈለገው ነገር መፍጠር ይችላል። ያው የተጠቀሰ ነገር ስለሌለ እንዲህ ነው ብዬ መናገር አልችልም። ኦኬ እርስ በርስ የተያዙ ናቸው የተያዙ አይደሉም? እሱንም አላውቅም። የተጠቀሰ ነገር ከሌለ አላውቅም ነው የምለው። ያው መፈትፈት ውስጥ መግባት ስለማልፈልግ ማለት ነው። ኦኬ ስለዚህ አሁን እነኝን እንዴት ነው የምናስማማቸው? እሺ የተያያዙ ካልሆኑ አንድ ነው ብለህ እንዴት ልቆጥራቸው ቻልክ? ምክንያቱም ምን ብለኸኛል መሰለህ? ከፈለገ በእግሩ መፍጠር ይችላል ስላልከኝ እግሩ መፍጠር ይችላል፣ እግሩ መሄድ ይችላል፣ እግሩ ማድረግ ይችላል፣ እግሩ መስማት ይችላል ማለት ነው። ራሱን የቻለ ፐርሰን ሆነ ማለት ነው እግሩ ራሱ። ይሄን ማድረግ ከቻለ አንዴ ይሄን ማድረግ የሚችል ከሆነ አት ዘ ሴም ታይም ደግሞ እጁም መፍጠር መስማት ማድረግ የሚችል ከሆነ ሌላ ፐርሰን ሆነ ማለት ነው። እንደገና ደግሞ ባቱም እንደዛው የተያዙ ካልሆኑ እያንዳንዱ ኢች ፋንክሽን ካላቸው የተለያየ ነገር የሚያደርጉ ከሆነ አንድ ብለህ እንዴት ነው የምንቆጥረው? ክርስቲያን ሰራል አሁን እሺ ያው ረጅም ደቂቃ ቆየሁኝና አንድ አጠር ያለች ጥያቄ ልጠይቅና ልውጣ። ያው ስለመሸም ወደ ቤት መግባት አለብኝ። በሌላ ጊዜ ወይ በደንብ እናወራለን። አንድ ያልከውን እንዴት ነው እሱን አስማማልኛ ቅድሚያ። እኮ ያው ስለሱ እንኳን ያው ጠለቅ ያለ እውቀት የለኝም። ያው እውቀት በሌለኝ ነገር ላይ እንኳን እንደዚህ እንትን ማለት አልፈልግም። ለዛ ነው እና ከቻልክ አንድ ጥያቄ ተጠይቅልኝና
ወይ አይሆንም ካልከኝ ደግሞ ለሌሎች እድል ትንሽ ቆይ፣ 5 ሰዓት ላይ ጥያቄ ትንሽ ቆይ፣ ቶፒኩን እንጨርስና እንጠይቃለን። አይ ስለ 1 ደቂቃም አይፈጅም። ያው ጥያቄ ትንሽ ቆይ። አይ ቤት መግባት ነው። ቤት መግባት ቀጥልሽ። እፎይ እንግዲህ ኦርቶዶክስ ነህ፣ በስላሴ አማኝ ነህና በስላሴ አስተምሮት አምላክ በሶስት አካል ተገልጧል። ወይም ደግሞ ስላሴ ማለት ሶስት አካል ያው አንድ መለኮት ነው ብላችሁ ስለምታስተምሩ አንተ እፎይ ስንት አካል ነው የምታመልከው ነው? አጭር ጥያቄ ነው። መልካም። እኛ ራስ ጥያቄውን ኦርቶዶክስ ማለት በሶስት አካል አንድ መለኮት የምታምኑ ናችሁ ካልክ በኋላ እፎይ ስንት አካል ነው የምታመልከው ብሎ መጠየቅ በራሱ እንሴት ኦርቶዶክስ የምታመልኩት እንዲህ ነው ካልክ በኋላ እኔ ኦርቶዶክስ ማዕከል ውስጥ ወይም ደግሞ ከኦርቶዶክስ አማኝ አንዱ እስከሆንኩ ድረስ ምናምን አለው አንድ አምላክ በሶስት አካል ያምናለው ማለት ነው። ስለዚህ መጀመሪያ ምሳው ፖይንት ስላሴ ምንድን ነው ብለህ አሁን ስላሴ ምንድን ነው ብለህ በአንድ አካል ሶስት አካል አንድ መለኮት ብለህ ተመልሰ